እግዚአብሔር ተገልጦልኛል፣ ወደ ቤቴል ሂድ ብሎኛል፣ ከኔ ጋር ትሄዳላችሁ ያላቸው። እሺ ብሎ ጉዞ ጀመረ። ከዛ ላባ ተከተለው ምናምን፣ እሱ ታሪክ ስለሆነ የዛሬ ሐሳቤ አይደለም። የዛሬ ሐሳቤ ምኑ ጋር መሰላችሁ የሚያጠነጥነው? ከዛ በኋላ ያለው ታሪክ ነው። ያዕቆብም ከሁለት ወንዞች መካከል በተመለሰ ጊዜ በከነዓን ምድር ወዳለችው ወደ ሴኬም ከተማ በደህንነት መጣ። በከተማይቱም ፊት ሰፈረ። ድንኳኑም ተክሎበት የነበረውን የእርሻውን ክፍል ከሴኬም አባት ከኤሞር ልጆች በ100 በጎች ገዛው፣ በዚያም ተቀመጠ ይላል። ጉዞ ጀምሯል። ልብ በሉ፣ ከእግሮቹ ከሶርያ ወጥተዋል። እግዚአብሔር ያለውን ነገር ለማድረግ እንቅስቃሴ ጀምሯል። ግን እግዚአብሔር ያለው ቦታ አልደረሰም። ዛሬ አንድ ሰው ስላለ ነው እንደዛ። እግዚአብሔር ወዳላችሁ ነገር እንቅስቃሴ ጀምራችሁ ግን ሴኬም የደረሳችሁ የሆኑ ነገሮች፣ ለአንዳንዱ ችግር ሊሆን ይችላል፣ ለአንዳንዱ ምቾት ሊሆን ይችላል። በነገራችን ላይ ምቾትም ማነቆ መሆን ይችላል። እሾህ ላይ የወደቀው ዘር አድጓል፣ አብቧል። ያቃተው ማፍራት ነው። የሚያፈራበት ቦታ ላይ ሲደርስ እሾሁ ምን አደረገው ይላል? አነቀው ነው የሚለው እንጂ እስከሆነ ስቴፕ ድረስ ሂዷል። እግዚአብሔር ያለውን ነገር ለማድረግ ተንቀሳቅሷል። ጠላቱ ተይዞለታል። ክፉ ሊያደርግበት የመጣበትን እግዚአብሔር አስጠንቅቆለታል። የእግዚአብሔርን እጅ አይቷል። ብዙ መልካም ነገር በሕይወቱ ላይ ሆኗል። ነገር ግን ቤቴል ሳይደርስ ቦታ ገዛ፣ መደላደል ጀመረ። አላደል የሆኑ ነገሮች ተስፋ ሲያስቆርጧቸው በቃ ግድ የለም ይሄው እስማኤልም ልጅ ነው፣ ስለዚህ እሱን ባርክልኝ እንዳለው አብርሃም ይሄው በቃ ሴኬም ጥሩ ነች፣ ለኑሮ ጥሩ ነች፣ ለከብቶች ጥሩ ነች፣ መኖ አለ፣ ሀብት አፍርቻለሁ፣ በጎች አፍርቻለሁ፣ ገዝቻለሁ፣ ቦታ ገዝቻለሁ፣ ልጆች የሚቀመጡበት ቦታ አለ ብሎ ከተነገረለት ነገር ተዘናግቶ እዛ ቦታ ላይ ተቀመጠ። ቀጥሎ ያለው ታሪክ በጣም የሚያሳዝን ነው። ከዛ ምንድን ነው የሚለው? ለያዕቆብም የወለደችለት የልያ ልጅ ዲናም የዚያን አገር ሴቶች ልጆች ለማየት ወጣች። የአገሩ አለቃ የኤሞማዊው ሰው የኤሞር ልጅ ሴኬም አያት፣ ወሰዳትም፣ ከእርሷም ጋር ተኛ፣ አስነወራትም ይላል። ሐዘን ጀመረ። ያዕቆብ ቤት ላይ ስብራት ጀመረ። ስኬቱ ያለው እግዚአብሔር የተናገረው ቤቴል ላይ ነው። እረፍቱ ያለው እግዚአብሔር ያየለት ቤቴል ላይ ነው። እግዚአብሔር ያየለት ቤቴል ላይ። አንዳንድ ጊዜ ጌታ ያየላችሁ ቤቴል ሆኖ ሴኬም ላይ የተመቻቸ ነገር መጥቶ ሊያንቃችሁ ይፈልጋል፣ ሊያስቀራችሁ ይፈልጋል። እግዚአብሔር ካየላችሁ ቤቴል አጉድሎ ሊያስቀራችሁ የሚፈልግ ሴኬም አለ። ያዕቆብን አስቀረው፣ ሴኬም አስቀረው። ቦታ ገዛ፣ ቤቱን አስተካከለ። በቃ ኑሮ ጥሩ ነው፣ ኑሮ ከጌታ ከኢየሱስ ጋር እያለ ሊኖር ፈለገ። ግን ሰልፍ መጣ፣ ጦርነት መጣ በቤቱ ላይ። ወንድሞቿ ተቆጡ፣ ስምዖንና ሌዊ ተቆጡ። እህታችን ተደፍራ እንዴት ትቀራለች ብለው የሴኬምን ከተማ ወንድ ነዋሪዎችን በሙሉ እንዲገረዙ ምክንያት አድርገው በሌሊት ሂደው ገደሏቸው። ጦርነት ሆነ በሕይወቱ ላይ። እመኑኝ፣ አንዳንድ በሕይወታችን ውስጥ እየመጡ ያሉ ጦርነቶች እግዚአብሔር ያየልን ቦታ ላይ መድረስ ሲያቅተን የሚመጡ ናቸው። እግዚአብሔር ያየልን ቤቴል ላይ መሰዊያ ነው ያለው። እግዚአብሔር ያየለት ቤቴል ሆኖ እያለ ሴኬም ላይ ጦርነት ተከፈተበት። ሕይወቱ ተመሰቃቀለ። ሴት ልጁ ተደፈረች። ወንድ ልጆቹ ነፍሰ ገዳይ ሆኑ። ትዝ ይላችኋል ዘፍጥረት 49 ላይ መጨረሻ ላይ ሲባረካቸው ምንድን ነው ያለው? በሌዊና በስምዖን ላይ ምክሬ አትግባ፣ ቁጣቸው እንዲህ ነው እያለ ሲናገራቸው እናያለን። ያንበበላችሁ እሱን ክፍል እንዴት ያዕቆብ እንደተበሳጨባቸው ሌዊና ስምዖን ላይ ማለት ነው። እንደዚህ ይላል። ስምዖንና ሌዊ ወንድማማቾች ናቸው፣ ሰይፎቻቸው የአመፃ መሳሪያ ናቸው። በምክራቸው ነፍሴ አትግባ፣
ክብሬ አትተባበር። በቁጣቸው ሰውን ገድለዋልና በገዛ ፈቃዳቸውን በሬን አስነክሰዋልና። ቁጣቸው እርጉም ይሁን ጽኑ ነበርና ኩርፍታቸው ብርቱ ነበርና። በያዕቆብ እከፋፍላቸዋለሁ በእስራኤልም እበታትናቸዋለሁ። ያቸው ይሄ እርግማን ይሄ ቁጣ በስምዖንና በሌዊ ላይ ያዕቆብ እንዲናገር ያስገደደው ነገር ግን ምክንያቱ ማን ነው ካላችሁ የራሱ ያዕቆብ ነው። ሴኬም ላይ ሰፈረ። እግዚአብሔር ያላየለት ሴኬም ላይ ሰፈረ። ዛሬ አንድ ሰው ቢኖር እግዚአብሔር ያላየለት ቦታ ላይ ተቀምጦ ዋጋ እየከፈለ ያለ አንድ ሰው ቢኖር፣ ህይወቱ ሰልፍ ውስጥ የገባ፣ ህይወቱ ተግዳሮት ውስጥ የገባ፣ ህይወት የተመሰቃቀለበት አንድ ሰው ካለ በጌታ በኢየሱስ ክርስቶስም ጸልያለሁ፣ ሰማይ አምላክ እግዚአብሔር ወዳየለት ቤቴል እልፍ ማለት ይሆንለታል። እልፍ ማለት ይሆንለታል። ይኸውላችሁ የእግዚአብሔር ሐሳብ አልተለወጠም። ሲጀምር ምን ብሎት ነው የመጣው? ቤቴል ነው ያለው አይደል? ቁጥር 9 ላይ እንደዚህ ይላል። ቁጥር ምዕራፍ 35 ቁጥር 1 ላይ እግዚአብሔርም ያዕቆብን አለው ተነስተህ ወደ ቤቴል ውጣ። እግዚአብሔር ሐሳቡን አይቀይርም። እግዚአብሔር አንዳንዴ እጁን ጠምዝዘን የሆነ ነገር አድርገን በቃ ምን ችግር አለው ምናምን የምንላቸው ነገሮች አሉ አይደል? እግዚአብሔር ሐሳቡን አይቀይርም። የነገረህን ነው የሚያደርገው። በሚመጣው ዘመን ከሚወለደው ከይስሐቅ ጋር ቃል ኪዳኔን አቆማለሁ። እግዚአብሔር እሱ ነው የሚፈጽመው። እስማኤልን ይዘህ ብትመጣ እስማኤል ልጅ ስለሆነ ሊባርከው ይችላል። ይስሐቅ ግን ሊሆን አይችልም። እስማኤል ሊባረክ ይችላል፣ አንድ ነገር ግን መሆን አይችልም። የተስፋው ዘር ልጅ ግን መሆን አይችልም። የያዕቆብ ዘር የያዕቆብ የአብርሃም የይስሐቅ የያዕቆብ የሚባለው የሚጠራው በይስሐቅ በኩል ነው። ዘር በእርሱ ይጠራል ብሎ ነው እግዚአብሔር የተናገረው። አብርሃም ቢሳሳት፣ ሳራ ተሳስተው እስማኤልን ቢያመጡ በእነርሱ ስህተት እንግዲህ ምን ይደረግ? ልጅ ነው ብሎ እግዚአብሔር ሐሳቡን አልቀየርም። ተስፋው ያለው ይስሐቅ ጋር ነው፣ የሚፈጸመው በይስሐቅ ነው። ሃሌሉያ! እግዚአብሔር ቤቴል ብሎት ነው ያስጀመረው። ያኔ ድንጋይ ወደ ተከልክበት ስፍራ ትመለሳለህ ነው ያለው። ሐውልት ወደ ተከልክበት ስፍራ ትመለሳለህ፣ ወደ ተገለጥኩልህ ስፍራ ትመለሳለህ ነው ያለው። ወደዛ ነው ያለው። ከዛ በኋላ ምን ሆነ ያዕቆብ? ከዛ በኋላ ምን ሆነ? ሴኬም ላይ ተደላደለ። ሴኬም ላይ ተደላደለ። በቃ አንዳንዴ ጥቂት የሚመስሉ ነገሮች እግዚአብሔር ካየልን ከትልቅ ነገሮች ያጎድሉናል። እውነቴን ነው የምነግራችሁ። ብዙ አገልግሎቶች እንዳያድጉ ከሚያደርጉ እንቅፋቶች ምን እንደሆነ ታውቃላችሁ? በጥቂት መርካት፣ በጥቂት መደሰት፣ በጥቂት መቆም። ጥቂት ነገር ስናይ በቃ እንፈነድቃለን። አንድ እንስሳ አለ፣ ስሙን ረስቼዋለሁ፣ ግን የጣዝማ ማር የሚያድን እንስሳ አለ። ጣዝማ ማር መሬት ውስጥ ነው የምትሰራው። ንቧ የተለየች ንብ ነች። ከምናውቃት ተፈጥሯዊ ንብ ትለያለች ንቧ። እና መሬቱን ውስጥ አድርጋ ነው እንትኑን የማሩን የምታዘጋጀው። እና እሷን የሚያድን እንስሳ አለ። ስሙ ጠፍቶብኛል፣ የቆየ ታሪክ ስለሆነ። ሸለመጥማጥ ነው ያቤት፣ እርግጠኛ አይደለሁም፣ ግን ብቻ የሆነ እንስሳ ነው። እና አዳኞች የጣዝማ ማር የሚፈልጉ አዳኞች ምንድነው የሚያደርጉት? እንስሳውን ነው የሚከተሉት። ተደብቀው እንስሳውን ይከተሉታል። እንስሳው የማነፍነፍ ባህሪ ያለው፣ ማሩ የቱ ጋር እንዳለ ያውቀዋል። ከዛ በኋላ ይሄዳል፣ እንደምንም ብሎ ማሩ ያለበትን ያገኘዋል። ከዛ በኋላ ልክ ማሩ እንዳገኘው ማለት ነው ደስታውን ሊገልጥ በሩጫ ይሄዳል። የሚገርም እንስሳ ነው። በቃ በፈንጠዝያ በደስታ ምናምን እየሮጠ ይሄዳል። ሲመለስ ያጣዋል፣ አያገኘው። እንደዚህ አይነት እንስሳ አለ። እና እነዛ ሰዎች ግን ቀስ ብለው አይተውት ስለነበር ቦታውን ሄደው ቆፍረው የሚፈልጉትን ማር ያወጣሉ። ለምንድን ነው ያነሳሁላችሁ ይሄንን? ጥቂት ደስታዎች እግዚአብሔር ትልቅ ነገር ሊሰጠን ፈልጎ እያለ፣ እግዚአብሔር ትልልቅ ነገሮችን በሕይወታችን ሊያደርግ ፈልጎ እያለ
ትዝ ይላችኋል። የሮቤል ነገድና የምናሴ ነገድ እኩሌታ ወደ ሙሴ መጥተው እንደዚህ ያሉት። ሙሴ ያሉት አቤት እባክህን አንድን ልመና ልንለምንን የመጣ ነው እንዳታሳፍረን አሉት። ኦኬ ምንድን ነው ጥያቄያቸው? እባክህ ከዮርዳኖስ ማዶ አታሻግረን አሉት። አቤት እንዳንሻገር እባክህ እዚሁ በቃ ለከብቶቻችን የሚሆን መኖ አግኝተናል፣ እዚሁ እንኖር አሉ። ትልቅ ነገር ታይቶላቸው በሌላ ቋንቋ ምን እየጠየቁ እንደሆነ ታውቃላችሁ? ሙሴ የተከለከለበት መከልከል የነሱ የጸሎት ርዕስ ሆነ። በዘዳግም ምዕራፍ 3 ቁጥር 16 ላይ እኮ እንደዚህ ነው የሚለው፣ እባክህ እግዚአብሔር ሆይ መልካሚቷን ክንድህን ለእኔ ለባሪያ ማሳየት ጀምረሃል፣ እባክህ አንድ ጊዜ ልሻገር መልካሚቱን ምድር ልይ ብሎ እኮ ነው እግዚአብሔርን የጠየቀው። እግዚአብሔርን እንዲሻገር የጠየቀበት መጠየቅ እነሱ እንዳይሻገሩ ሙሴን ጠየቁበት። ሪሊ በረከት ነው እሱ። ትልቅ ነገር ታይቶላቸው፣ ትልቅ ጎዳና ታይቶላቸው፣ ትልቅ በረከት ታይቶላቸው በቃ እዚህ ይበቃናል፣ እዚህ ይበቃናል። አረ እግዚአብሔር ያየላችሁ እስከ ፍራጥስ ወንዝ ዳርቻ ነው። አረ እግዚአብሔር ያየላችሁ ማዶ ነው። እግዚአብሔር ሁላችሁም ተሻገሩ ብሏል። አያይ እኛ መሻገር አንፈልግም። ለምን? ለከብት የሚሆን እዚህ ጋር አግኝተናል። መኖ እዚህ ጋር አግኝተናል። የሚበላ ነገር እዚህ ጋር አግኝተናል። ለጊዜው የሚሆን ነገር እዚህ ጋር አግኝተናል አሉ። ሃሌሉያ ስሙ ይባረክ። ስሙኝ በደንብ እግዚአብሔር ቤቴል ብሎ ካስጀመረህ ሴኬም ላይ ስትሰፍር አያጸድቅልህ። ምን ይደረግ እንግዲህ ያው ምናምን ብሎ ኑሮም ተወዷል። እንግዲህ ምን ይደረግ እንደሱ ያደርግ። ቤቴል ካለ ቤቴል ነው የሚያደርስ። ሃሌሉያ የሆነ አቋራጭ አማራጭ ይዘህ መጥተህ በቃ ይኸው እስማኤል ያው ልጅ ነው ጌታ ሆይ ባርክልኝ። ኦኬ ባርከዋለሁ፣ ግን ተስፋ የሚጠራው በይስሐቅ ነው። ሃሌሉያ የሚጠራው ተስፋው ግን የሚጠራው በይስሐቅ በኩል ነው። አንተን ግን የምፈልግህ ቤቴል ነው፣ የምፈልግህ ሴኬም አይደለም። ኑሮ ተስማምቶኛል ካልክ ጦርነት ውስጥ ነው የምትገባው፣ ሰልፍ ውስጥ ነው የምትገባው፣ የህይወት ሰልፍ ውስጥ ነው የምትገባው። ልትቋቋመው ማትችል ችግር ነው የሚመጣብህ። ይሄው በያዕቆብ ውስጥ የሆነው ጦርነት ውስጥ ገባ። እግዚአብሔር ባይረዳው፣ እግዚአብሔር ባያግዘው ኑሮ ብቸኛ ሰው ነው፣ ዙሪያውን ከበው ይጨርሱት ነበር። ያዳነው የእግዚአብሔር ጥበቃ ብቻ ነው። ወገኖቼ እግዚአብሔር ሊባርካችሁ ከፈለገ፣ እግዚአብሔር የህይወታችሁን ምዕራፍ ሊያድስ ከፈለገ ቤቴላችሁን ያደርሳችኋል። አሜን። ዛሬ አንድ ሰው ወደ ቤቴሉ ይደርሳል። እግዚአብሔር ወዳየለት ቤቴል፣ መሰዊያ ወደሚሰራበት ቤቴል የሚደርስ አንድ ሰው አለ። ሴኬም ላይ የተደላደለ ቢሆን የሆነ ሴኬም ላይ የምትበላው ሊኖር ይችላል፣ የሚጠጣ ሊኖር ይችላል፣ የሆኑ ነገሮች ሊመቻቹልህ ይችላሉ፣ የሆነ ነገር ሊኖር ይችላል። ራእይህ ግን እዛ ውስጥ የለም። መሰዊያ ግን እዛ ውስጥ የለም። መሰዊያ ግን እዛ ውስጥ የለም። እግዚአብሔርን ስራ የምትሰራበት ያለው ቤቴል ላይ ነው፣ ቤቴል ላይ ነው። ስለዚህ እግዚአብሔር መጣ ወደ ያዕቆብ ምን ሊለው? ወደ ቤቴል ሄደ። እግዚአብሔርም ያዕቆብን አለው ተነስተህ ወደ ቤቴል ውጣ። በቃ ተነሱ ከዚህ እንሂድ ይላል። ተነስ። እስኪ አንድ ሰው የእምነት ቃል ይጻፍ። እነሳለሁ እስኪ በል አንድ ሰው። ሃሌሉያ እነሳለሁ በል። ግድ የላችሁ እነሳለሁ። የሚነሳ አንድ ሰው አለ። ያ መነሳት ይሆናል። ወደ ቤቴል መነሳት ይሆናል። ጉዞ ትጀምራለህ። የሆኑ ነገሮች በቃ እጁን በወገቡ የያዘ አንድ ሰው ካለ፣ ተስፋ የቆረጠ አንድ ሰው ካለ፣ ወዴት ነው የሚሄደው ግራ ገብቶኛል የሚል አንድ ሰው ካለ በጌታ በኢየሱስ ክርስቶስ መነሳት ይሆናል። ዛሬ ማታ መነሳት ይሆናል።
ከብዙ ጉዳት በኋላ፣ ከብዙ ስብራት በኋላ፣ ከብዙ ሐዘን በኋላ፣ ከብዙ አንገት መድፋት በኋላ ይውላችሁ ትልቁ ችግር ምንድነው መሰላችሁ? ሴኬም ላይ ፈተናው ባንዴ አይመጣም። ሴኬም ላይ ተግዳሮቱ ባንዴ አይመጣም። አያችሁ፣ መጀመሪያ ቦታ ነው የገዛው፣ ተደላደለ፣ እንትን አለ፣ ውል ተዋዋለ፣ በበጎች ቀየረ ምናምን፣ መልካም ይመስላል። ትዝ ትላችኋለች ዮናስ የገባባት መርከብ መጀመሪያ እኮ ነውጥ አልመጣም። መጀመሪያ እኮ እንቅልፍ ነው የመጣው። ወደ ታችኛው ደርብ ገብቶ ተኛ እኮ ነው የሚለው። የሚገርም እንቅልፍ እኮ ነው የወሰደው። ነውጡ የመጣው በኋላ ነው። አንዳንድ እግዚአብሔር ያላያቸው ቤቴል ውስጥ ስትገባ ሰልፉ፣ ተግዳሮቱ ምናምን ባንዴ አይጀምርም። ብዙ ሰው ምንድን ነው የሚመስለው መሰለህ? እግዚአብሔር ፍቃድ የሌለበት ነገር፣ በቃ ጭልም የሚልበት ነገር፣ ሁሉ ምስቅልቅል የሚልበት፣ እግዚአብሔር በሮቹን ሁሉ ዝግትግት የሚያደርግበት፣ እንደሱ ላይሆን ይችላል። አንዳንዴ ሴኬም ላይ እንደሱ ላይሆን ይችላል። ቦታ ትገዛለህ፣ ትደላድላለህ፣ ትዘምራለህ፣ ወጋየው እንደሰው ምናምን የሆነ ክሊፕ ትለቃለህ ምናምን፣ ለእኔማ ያደላልኛል፣ ለእኔ ሲያደላ አየሁት ባይኔ ምናምን ትላለህ። እያደረ ነው ሰልፉ የሚጀምረው። እያደረ ውጊያ ይጀምራል። እያደረ መቀላቀል ይመጣል። እያደረ ዲና እስኪ የሀገሩን ዘፈን ብላ ወጣች። ወንድሞቿ እንዴት እህታችን ተነካች ብለው ሰይፋቸውን መዘዙ። ጦርነት ገጠመ። ደም ፈሰሰ። ብዙ ነገር ሆነ። መጣ እግዚአብሔር ሊያደርሰው መጣ። እግዚአብሔር ወደ አየለት ቤቴል ሊያደርሰው መጣ። እግዚአብሔር ተነስ፣ ያዕቆብን አለው ተነስተህ ወደ ቤቴል ውጣ፣ በዚያ ኑር። ኧረ አሜን! እስኪ አንድ ሰው አሜን ይበለኝ በጌታ በኢየሱስ። እኔ አንድ ሰው ወደሚኖርበት ስፍራ እግዚአብሔር ሲወስደው እያየሁ ነው። እግዚአብሔር ካላየልህ ሴኬም፣ እግዚአብሔር ወዳየልህ ቤቴል መድረስ ይሆናል። በስራ ሊሆን ይችላል፣ በአገልግሎት ሊሆን ይችላል። እግዚአብሔር ካላየልህ ድቁንና እግዚአብሔር ያየልህ ወንጌላዊነት ይሻላል እኮ ለፊልጶስ። ሸክም ነው ጭልፋ ይዞ ወጥ ይዞ መዞር ለፊልጶስ። ውስጡ ራእይ አለ፣ ውስጡ ሸክም አለ፣ ውስጡ መሄድ አለ፣ ውስጡ መንደድ አለ፣ ውስጡ የሚቀጣጠል እሳት አለ። እግዚአብሔር ያላየለት ሴኬም በቃ የተሰጠበት ኃላፊነት አለ። በቃ ይኸው አንተ በቃ ዳቆነ ሰው ሲገባ እየጠበቅ ምናምን ተብሏል። የአንዳንዶቹን ልደት ታከብራለህ፣ እየደወልክ የልደታቸው ቀን አስታውስ ምናምን ተብሎ ተሰጥቶታል። መባ ሰብስብ፣ ምግብ አድል ምናምን ተብሎ ነው የተሾመው። ብራዘር ሰውየው በሳት ተለኩሷል። ሄደና ኢትዮጵያዊ እንደዚህ ያለ እኔ የምልህ የምታነበው ነገር ገብቶሃል አለ። ገብቶሃል ግን እያነበብኩ ያለው ኧረ እንዴት ይገባኛል? ነብዩ ስለ ራሱ ነው የሚያወራው። እኔ አልገባኝም። ማንበብ ወዳለሁ ግን አልገባኝም ስለማን እንደሚያወራል። ቆይ ልንገርህ፣ እኔ የሚያወራው ስለ መሲሁ ነው አለ። ወደ እኛ ሀገር ወደ ኢትዮጵያ ወንጌል እንዲገባ ምክንያት ሆነ። ፊልጶስ ዳቆን ሆኖስ ቢኖር ሴኬም ነው ለሱ፣ ሴኬም ነው። እግዚአብሔር ያላየለት ሴኬም ነው። ገብቶሃል? አንዳንድ አገልግሎትም እኮ ሊሆን ይችላል። አገልግሎት እግዚአብሔር ካላየለት ሴኬም ነው የሚሆንበት። በቃ መሀል ላይ ያስገብተው ሞረድ፣ በዚያ መጋዝ ይዘው ይሰነጥቋል። ሁለት በጌታ በኢየሱስ ጌታ እንዴት በቤት እንዲህ አይነት ነገር ሆነ ምናምን ትላለህ። ጦርነት ውስጥ ገባል። ሴኬም ላይ ጦርነት ነው ያለው። ብዙ ሰዎች እግዚአብሔር ወዳላቸው ጉዞ ሲጓዙ እግዚአብሔር ባላላቸው ሴኬም ላይ ተቀምጠው ብዙ ዋጋ እየከፈሉ ያሉ ሰዎች አሉ። በዚህ ጉባኤ ውስጥ ገብቷቸዋል እግዚአብሔር ፕሮግራም። እግዚአብሔር ያየላቸው ማዶ እንደሆነ ግን ርቆባቸው ሊሆን ይችላል፣ አላቅም። የራሳቸው ምክንያት ሰጥተው ብቻ ሴኬም ላይ የሰፈሩ ሰዎች አሉ። በቃ ግድ የለም አንድ ቀን ጌታ ያለ ቀን ይሆናል፣ በቃ ዝም ብዬ ጊዜው ብሎ የተቀመጡ ሰዎች አሉ። ዛሬ መንቀሳቀስ ይሆናል።
እግዚአብሔር መጥቶ እንደዚህ ያለው ተነስ። እስኪ እነሳለሁ በሉ በኢየሱስ። እግዚአብሔር ካላየው ቦታ ትነሳለህ። ለምን ከፓስተርነት አይሆንም? በቃ እግዚአብሔር ያላየው ከሆነ ትነሳለህ። እውነት እኔ ምን እንደምናፍቅ ታውቃላችሁ? አይ እኔ ፓስተር የሆንኩት እንደው በግፊት እንጂ ወንጌላዊ ነኝ የሚሉ ፓስተሮች ማየት እፈልጋለሁ። እንደው እኔ እኮ በቃ ሰው አሸክሞኝ ነው ፕሮ የሚል ስም የተሸከምኩት እንጂ እኔ ወንጌላዊ ነኝ፣ እኔ እኮ ፓስተር፣ እኔ አስተማሪ ነኝ። እግዚአብሔር በሰጣቸው ልክ የሚወርዱ፣ እግዚአብሔር ወደ ሰጣቸው ከፍታ ደግሞ የሚወጡ። በነገራችን ላይ በጣም ዝቅ ትህትና የሚመስል አለ አይደል? ይሄ ሸለቆ እንደ ጌዲዮን የመጨረሻ ምናምን እንደዚህ ብሎ ራሱን ዝቅ ያደረገ፣ አንዳንዱ ደግሞ ራሱን በጣም ከፍ ያደረገ። ሁለቱም ልክ አይደለም። ይደለደላል ነው የሚለው። ከፍ ያለው ዝቅ ይላል፣ ዝቅ ያለው ደግሞ ከፍ ይላል። መንገድ የሚሆነው ሁለቱ ሲስተካከል ነው። ከፍ ያለው ዝቅ ሲል፣ ዝቅ ያለው ደግሞ ከፍ ሲል። ጌታ ይባረክ። ስለዚህ እግዚአብሔር ያላያቸው ሴኬሞች አሉ በህይወታችን ላይ። እኔ ራሴን ያየሁበትን ቃል ነው የምነግራችሁ፣ ይጠቅማቸዋል። በጣም ሲያስተምረኝ ነበር በዚህ ቃል ላይ። እግዚአብሔር ያላየው ሴኬም ላይ ዋጋ መክፈል፣ ጦርነት፣ ሰልፍ፣ በቃ ያልጠበቅከው መዓት በአንድ ቀን ተረጋግተህ የተቀመጥክበት ይሆናል ብለህ ያቀድክበት ፕሮግራም ያወጣህበት 100 በግ እኮ ያወጣበት ቦታ ነው ሴኬም። ብዙ ዋጋ ከፍሎበታል። ምናልባት እርሻም ይኖረዋል። ምናልባት ሌሎች ለቤት ለምናምን ለድንኳን መትከያ ብዙ እቅዶችን አውጥቷል። እግዚአብሔር ባላየው ቦታ ላይ ኢንቨስት ሊያደርግ ግን ጦርነቱ ጀመረ፣ ግን ሰልፉ ጀመረ፣ ግን ተግዳሮቱ ጀመረ። ህይወቱ ተመረረ። ቅድም ባነበብኩላችሁ ክፍል ምን አላቸው? በሬን አስነክሳችኋል፣ ኩርፍታችሁ እንዲህ ነው ምናምን ብሎ በልጆቹ ላይ ተቆጣ። ስለዚህ እግዚአብሔር እንደዚህ ያለው፣ እግዚአብሔር ያዕቆብን አለው ተነስተህ ወደ ቤቴል ውጣ፣ በዚያም ኑር። ከወንድምህ ከኤሳው ፊት በሸሸህ ጊዜ ለተገለጠልህ ለእግዚአብሔር መሠዊያውን አድርግ። ሃሌሉያ! መስመር ሊያስይዘው ጌታ መጣ። ወደ አየለት መስመር ሊያስገባው፣ መሠዊያ ወደሚሰራበት፣ የእግዚአብሔርን ስም ወደሚጠራበት፣ ጌታን ወደሚያከብርበት ቦታ ሊያደርሰው ጌታ መጣ። እርግጠኛ ሆኜ ልንገራችሁ ነው፣ አንድ ሰው ዛሬ ቤቴል ይደርሳል። ከሴኬም ይወጣል አንድ ሰው። ከሶሪያ እኮ ተነስቷል። የተከተለውን ጠላት እኮ እግዚአብሔር አስጥለውለታል። ክፉ ሊያደርግበት የመጣውን እኮ ከልክለውለታል። ከብዙ ጨለማ እግዚአብሔር እኮ ታድጎታል። ብዙ ነገር እኮ በህይወቱ ሆኗል። ግን ገና ቤቴል አልደረሰም። ያኮ ሴኬም ላይ ነው ያለው። ያ ሁሉ ነገር አልፎ ክፉ አደርግብህ ዘንድ ኃይል ነበረኝ፣ ግን የአባቶች አምላክ እግዚአብሔር በሌሊት ተገልጦ አስጠነቀቀኝ ተብሎ ጠላት ይዞበት የመጣው ነገር ክፉ እንዳያደርግበት እግዚአብሔር አስጠንቅቆ እኮ መልሶለታል። አሁን ግን ሂዱ፣ ወደ ቤቴል ሂዳለሁ፣ በዛ መሠዊያን ስራ፣ ለተገለጠልህ ለአምላክህ ለእግዚአብሔር ምን አድርጋለሁ? መሠዊያን ስራ አለው። ሃሌሉያ! መሠዊያ ሊሰራ ወጣ። አንዳንድ ጊዜ እግዚአብሔር ብሎኛል ብለህ እንቅስቃሴ ስትጀምር ሰልፍ ነው የሚመጣው። እግዚአብሔር ተናግሮኛል ባልክ ማግስት ተግዳሮት ነው የሚመጣው። እግዚአብሔር ብሎኛል ያልክ ምዕራፍ ላይ የሚመጣብህ ሰልፍ ነው፣ የሚመጣብህ ተግዳሮት ነው። ግን እመነኝ፣ የሰማይ አምላክ እግዚአብሔር ያደርሳል። አሜን፣ አሜን፣ አሜን። ያደርሳል፣ እልፍ ያደርጋል። በጌታ በኢየሱስ ክርስቶስም እልፍ ማለት ይሆንላችኋል። ወደ ቤቴል ሄዳለሁ። ከዛስ ምን ውሳኔ ወሰነ? አሁን ይሄ እግዚአብሔር ድርሻ ነው።
የእግዚአብሔር ድርሻ ነው። እግዚአብሔር መጣና ድርሻውን ተወጣ። ያዕቆብ እኔ አንተን ማየት የምፈልገው ቤቴል ነው። እንደዚህ እኮ በቃ እግዚአብሔር ግልጥ አድርጎ ሲናገር ደስ ይላል እኮ። አሜን አሜን። በቃ የምፈልግሽ አንቺን እዚህ ቦታ ነው። እንድትሰራልኝ የምፈልገው እንደዚህ ነው። እንድታገለግለው የምፈልገው እዚህ ቦታ ነው። እንድትኖርልኝ የምፈልገው እዚህ ነው። በአንተ ልሰራ የማስባቸው ነገሮች እንዲህ ናቸው። ይሄ ድምፅ ሲመጣ ልትጥሉት የሚገባውን ነገር ያስጥላቸዋል። ልትለቁት የሚገባውን ነገር ያስጥላቸዋል። ልትነቅሉት የሚገባውን ድንኳን ያስነቅላቸዋል። ልትሄዱ ወደሚገባችሁ ስፍራ አቅጣጫን ያሳያቸዋል። ኧረ አሜን ሃሌሉያ። መለኮታዊ ምሪት ይመጣላቸዋል። የምትኖርበትን እግዚአብሔር ይገልጥላል። የምትኖርበትን አንድ ወዳጅ ያለውን ካሊፎርኒያ የሚያገለግል ፓስተር ነውና ቅድም ባለችው ህይወታችን ባለችው ዓመታት የዛሬ 18 ዓመት ምናምን እያገለገልን አንድ ቦታ ላይ ትልልቅ የሚባሉ አገልጋዮች ፓስተሮች አሉና እንደዚህ ያልኩት ከኢትዮጵያ ጋር የሚመሳሰል አየር ያለበት አሜሪካ ሀገር ውስጥ ትሄዳ ያለው አልኩት። አየሩ ከኢትዮጵያ ጋር ነው የሚመሳሰለው። እዛ ትሄዳለህ፣ እዛ ታገለግላለህ፣ እዛ አገልግሎት ትጀምራለህ። እኔ ደግሞ አልኩት በረዶ ብን ብን የሚልበት ሀገር ሄዳለሁ አልኩት። ምንም የማውቀው ነገር የለም። በፊልም ነው ያየሁት። እሱን ራሱ የሆነ በረዶ ብን 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 የሚል በረዶ ያለበት ቦታ ሄዳለሁ። ከዛ በኋላ ግን ወደዛ ደግሞ ተመልሼ ይመጣና እናገለግላለን። አንድ ላይ ስናገለግል አይቻለሁ አልኩት። የዛሬ 19 ዓመት ብራዘር። የዛኔ ጥያቄ ምንድን ነው ካልከኝ የቤት ክራይ። የኢትዮጵያን የቤት ክራይ ደግሞ ታውቀዋለህ። ፍቅር ራሱ አይዘን የቤት ክራይ ይደርሳል የሆነ ሰዓት በቃ ይመጣል፣ ወሩ ይደርሳል። አከራዮች ደግሞ የሚገራርሙ ነበሩ። ጌታ ይባርካቸው። የሚገራርሙ እንዲያስታውሳለሁ። አዳር ላገለግል እንጂ ስመጣ በጠዋት አከራይ ቁሞ ጠበቁኝ በር ላይ። ደንግጬ ምን ሆኖ አልኩ። እኔ ታስረህ እኮ መስሎኛል። የቤት ክራይን ሳይከፍለኝ በዛ ሁኔታ ውስጥ እግዚአብሔር ነገን ያወራ ነበር። አሁን እሱ ካሊፎርኒያ ነው። ኬብሮን የሚባል ቸርች ከፍቷል። እዛ ያላችሁ ሂዱ። ከተማውን አልጠየቅኩትም። በርግጥ ፓስተር ተክሉ ይባላል። ኬብሮን የሚባል ቸርች ከፍቷል። እዛ እያገለገለ ነው። እኔ ዳጊ ፋሚሊ የሚል ጀምሬያለሁ። እዚህ ላይ አንተ ላይ ነገ ምን እንደምን ደግሞ የሚያውቀው እሱ ነው። ምን እያልኳችሁ ነው? ወደ ቤቴል እግዚአብሔር ያየልህ ቤቴል በምንም ላትቀይረውም። ብትደክም ብትበረታ፣ በተለያዩ ምክንያቶች ውስጥ ብታልፍ እግዚአብሔር ሐሳቡን አይቀይረው። ይመጣና እንደዚህ ይላል፣ ቤቴል አይቼልሃለሁ፣ ተነስ፣ አሁን ካሉት ምስቅልቅሎች ውስጥ ውጣል፣ ወደ ቤቴል ሂድ፣ እኔ ካንተ ጋር እሆናለሁ። በነገራችን ላይ እግዚአብሔር ፈቃዱን ነው እንጂ የሚገልጠው ውሳኔው የኛ ድርሻ ነው። እቺን በደንብ ስሙልኝ። እግዚአብሔር ሐሳቡን ገለጠለት ለያዕቆብ። ምን አለው? ወደ ቤቴል ሂድ አለው። በቃ ቤቴል ሂድ፣ በዚያ ካንተ ጋር ሆናለሁ። አሁን እግዚአብሔር ተናገረ አልተናገረም ሳይሆን ትኩረታችን ያዕቆብ ምን አደረገ። እንደሱ አይደል ትምህርት የምንወስደው? እግዚአብሔርማ ታማኝ ነው። የተስፋን ቃል የሰጠ እርሱ የታመነ ነው፣ ሊፈጽመው እርሱ የታመነ ነው። ግን የያዕቆብ ድርሻ ምን ነበረ? ያዕቆብ ምንድን ያደረገው? እግዚአብሔር ወዳለው ቤቴል ለመድረስ ምን እርምጃ ወሰደ? እግዚአብሔር ያለህን ነገር ለመፈጸም ምን እንቅስቃሴ ያደረግ? ምን ተራመድክ? የትኛውን እርምጃ ወሰድክ? እሺ እንየው ከቃሉ። ያዕቆብም ለቤተሰቡና ከእርሱ ጋር ላሉት ሁሉ እንዲህ አለ፣ እንግዶች አማልክትን ከመካከላችሁ አስወግዱ፣ ንጹሕም ሁኑ፣ ልብሳችሁንም ለውጡ፣ ተነስተንም ወደ ቤቴል እንውጣ።
ኧረ ጻፉልኝ በጌታ። ተነስተንም ወደ ቤቴል እንውጣ። ሃሌሉያ። የሚነሳ ሰው አለ ብያቸዋለሁ ዛሬ። የሚነሳ ሰው አለ። ወደ ቤቴል የሚወጣ ሰው አለ። እግዚአብሔር ወዳየለት ቤቴል የሚወጣ ሰው አለ። ተነስተንም ወደ ቤቴል እንውጣ። አሜን፣ 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 አሜን። ተነስተን ወደ ቤቴል እንውጣ። እግዚአብሔር ከተናገረው በኋላ ድምፅ ከመጣለት በኋላ ሰማይ ከተናገረው በኋላ የእግዚአብሔር አጀንዳ መሆኑን ካወቀ በኋላ እንደዚህ ያለ ተነስተን ወደ ቤቴል እንውጣ። ሃሌሉያ። ተነስተን ወደ ቤቴል እንውጣ። ለምንድን ነው የሚወጣው? ያዕቆብ ለምንድን ነው ቤቴል የምትወጣው? ምክንያት አለ። ይሄ ኑሮ አይመችም። ይሄ የተስተካከለ ህይወት አይደለም። የገዛው እርሻ የለም። ያለማው ስፍራ የለም። ነገሮች እንደዚህ ሆኖ የለ። ለምንድን ነው የምንወጣው ሲሉት እንደዚህ ያለ በዚያ ቤት በቤቴል በዚያ በቤቴል በመከራዬ ጊዜ ለሰማኝ በሄድኩበትም መንገድ ከኔ ጋር ለነበረው ለእግዚአብሔር መሠዊያን አደርጋለሁ። ሃሌሉያ። ከሴኬም የሚነሳ አንድ ሰው አለ ዛሬ። ከሴኬም ተነስቶ እግዚአብሔር ወዳየለት ቤቴል የሚደርስ አንድ ሰው አለ። እግዚአብሔር ወዳየለት ቤቴል የሚጓዝ አንድ ሰው አለ። ተነስተን አለ ወደ ቤቴል እንውጣ። ምን አለ ቤቴል? መሠዊያ። ምን አለ ቤቴል? እግዚአብሔር ይመለካል። ምን አለ ቤቴል? የእግዚአብሔር ቤት ይሰራል። ምን አለ ቤቴል? እግዚአብሔር ይደምቃል። ምን አለ ቤቴል? እግዚአብሔር ከፍ ከፍ ይላል። እመኑኝ፣ በልቶ ለመኖር እንኳን ያመነ የለመነም ይበላል። የሆነ ህይወት የሆነች ህይወት ለመጨረስ የሆነች ህይወት ለመኖር ለሱ ብቻ አልተጠራንም። እግዚአብሔር ለተሻለ ክብር ጠርቶናል። መሠዊያ ልንሰራለት ጠርቶናል። ለተገለጠልህ ለአምላክህ ለእግዚአብሔር መሠዊያ እንሰራለታል። የት? ቤቴል ላይ። እግዚአብሔር ያየልህ ቤቴል ላይ ክብር አለ። ኧረ አሜን። እግዚአብሔር ያየልሽ ቤቴል ላይ ክብር አለ። እግዚአብሔር ያየልህ ቤቴል ላይ መሠዊያ አለ። አኪ መሠዊያ አለ። የት? ቤቴል። ሴኬም ሐዘን ያለው የሆኑ ነገሮች ሊመቹ ይችላሉ ለጊዜው እንደ ዮናስ እንቅልፍ የሚወስድ ምቾት የተደላደለ ሊመስል ይችላል። መርከቡ አንድ ሰው የቀረው ምናምን ሲል ገንዘብ ሲያይ ደግሞ ኪሱ ላይ ብር አለ። ከፍሎ ገባ ነው የሚለው። መርከብ ውስጥ ዮናስ የገባው ከፍሎ ነው። ሲያየው ደግሞ ደስ የሚል በቃ ቪአይፒ ምናምን ክላስ ተዘጋጀለት። ምኝታ ያለበት መርከብ ላይ ምኝታ አለ ተዘጋጀለት። ገብቶ ተኛ። ከዛ መቶ እንዴ አንተ ተኝተሃል እንዴ ያለው። ነውጥ ላይ እኮ ነን አለው። ነውጡ እሱ እንዳመጣው አልገባው። ለጊዜው ነው። ሴኬም እረፍት የሚሰጥ ለጊዜው ነው። እግዚአብሔር የሌለበት ሴኬም ለጊዜው ነው የተደላደለ የሚመስል፣ ለጊዜው ነው የተገጣጠመ የሚመስል፣ የተመቻቸ የሚመስል ነውጥ ግን ይሆናል። ስለዚህ ምን እናደርጋለን? ነውጡን እንቀድመዋለን። ምን በማድረግ? በመነሳት። ወዴት? ወደ ቤቴል በመሄድ። ሴኬም ላይ በከረምክ ቁጥር መከራ ነው የሚበዛው። አንዳንድ እግዚአብሔር ያላያቸው ሴኬሞች ላይ ባሳለፍን ቁጥር ሐዘን ነው የሚበዛው፣ ስብራት ነው የሚበዛው፣ መውጊያ ነው የሚበዛው። ስለዚህ ተነስተ ወደ ቤቴል ሄዳል። የሚነሳ ሰው አለ ዛሬ? ሀዊ ቤስት ትነሻለሽ፣ ጉዞ ትጀምሪያለሽ ወደ ቤቴል።
መጓዝ፣ መሠዊያ ወደሚሰራበት ስፍራ፣ እረፍት ወዳለበት ስፍራ፣ ወደ ለመለመ መስክ። ኪያ ወደ ቤቴል ወደ ቤቴል እንውጣ። በዚያ ለእግዚአብሔር መሠዊያ እሰራለሁ። አሜን 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 አሜን። ጀግናው። አንዳንዶቻችሁ ስፍራ ትቀይራላችሁ፣ ፊዚካል ስፍራ ትቀይራላችሁ። አንዳንዶቻችሁ ስራ ትቀይራላችሁ። እኔ ስራ ሰው በስንት ጸሎት ያገኘሁትን ኧረ ተው እዚሁ በቃ ችለዋለሁ። ኋላ አንዳንዱ ነገር ይዞት የሚመጣ ነገር አለ። ስለዚህ እግዚአብሔር ሲመጣ የሚያስቆማቸው ነገሮች አሉ። እግዚአብሔር ካላየልህ ሴኬም እግዚአብሔር ያየልህ ቤቴል በምንጣሙ። በቃ ወደ ቤቴል ለመሄድ ድንኳንን ትነቅላለህ። እኔ ሁሌ እላቸዋለሁ ለወዳጆች ድንኳናችሁን አርቃችሁ አትቅበሩ ትላችኋል። ለምን? ነገ ደመናው ሊንቀሳቀስ ይችላል። አንዳንድ ሰው ደመናው እንኳን ሲንቀሳቀስ የማይንቀሳቀስበት ቁፈራ ነው የሚቆፍረው። አርቆ በቃ ንጥቀት ቀረ እንዲ ያልኩት ወዳጅ በደንብ ነው የሚቆፍረው። በቃ ተደላድሎ ምናምን ነው የሚቀመጠው። ጥሩ እኮ ነው መደላደል። ግን ድንገት ነገ ደመናው ከተንቀሳቀሰ ልትንቀሳቀሱ በምትችሉበት መጠን ኑሩ። ዝግጁ ሁኑ ሁሌም እግዚአብሔርን ፍቃድ ለመፈጸም። በስጋት ኑሩ አይደለም እያልኩ ያለሁት፣ ግን ለቆ ለመነዳት ዝግጁ ሁኑ። እግዚአብሔር ወደሚመራችሁ ለመመራት ይሄ ለሆነ ለመኖር ለምናምን ብቻ ለየትኛውም ለህይወታችን ይጠቅመናል በጣም። በእግዚአብሔር ለመመራት ዝግጁ መሆን ገብቷችኋል? እግዚአብሔር አንሳ የሚልንን ለማንሳት ዝግጁ መሆን፣ እግዚአብሔር አስቀምጥ የሚልንን ለማስቀመጥ ዝግጁ በመሆን። ለምሳሌ አንዳንዱ ትኬት ቆርጦ ነው የሚጸልየው። እስኪ የጌታን ፍቃድ ጠይቅልኝ። ወዴት ልትሄድ ነው? አይ ወደ ውጭ ሀገር ትኬት ቆርጫለሁና እስኪ ጸልይልኝ የጌታ ፍቃድ መሆኑ። ጌታ ይቅር ይበለኝ ብለህ አትሄድ ይልሃል ምትለው በድንጋይ ነው የሚያስወግድ። ኦልሬዲ ቆርጧል ትኬት። መጣና እግዚአብሔር ያዕቆብን አቅጣጫውን አሳየው። እችን ብዬ ልጨርስ። ለእግዚአብሔር መሠዊያን አደርጋለሁ። በእጆቻቸው የነበሩትን እንግዶች አማልክቶች ሁሉ በጆሮአቸውም ያሉትን ጉትቾች ለያዕቆብ ሰጡት። ያዕቆብን በሴኬም አጠገብ ካለችው የአድባር ዛፍ በታች ቀበራቸው። አብሮ ማይሻገር ነገር አለ። ሴኬም ላይ የሚቀር ነገር አለ። ሃሌሉያ! እንግዳ የሆነ ነገር ሁሉ ተቆርጦ ቀረ። ባዕድ የሆነ ከነላባ ዓይን የተሰወረ እንግዳ አማልክት ነበረ። እነ ራሔል ደብቀው ያስገቡት በጉትቻ በምናምን ተደብቆ የገባ ነበር። እሱ ሁሉ ሴኬም ላይ ተቀበረ። አድባር ዛፍ በታች ቀበራቸው። ተነስተውም ሄዱ። የእግዚአብሔርን ፍርሃት በዙሪያቸው ባሉ ከተሞች ሁሉ ወደቀ። የያዕቆብም ልጆች ለማሳደድ አልተከተሏቸውም። ከዛ ምን እንደሚጠቃላችሁ ደስ የሚል ነገር ልነግራችሁ። ያዕቆብም እርሱ ከእርሱ ጋር የነበሩ ሰዎች ሁሉ በከነዓን ምድር ወዳለችው ወደ ሎዛ መጡ። እርሷም ቤቴል ናት። በዚያም መሠዊያውን ሠራ። የዚያንም ቦታ ስም ኤል ቤቴል ብሎ ጠራው። እርሱ ከወንድሙ ፊት በሸሸ ጊዜ እግዚአብሔር በዚያ ተገልጦለት ነበርና። ሃሌሉያ! ኤል ቤቴል ብሎ ጠራው። ለተገለጠለት ለአምላኩ ለእግዚአብሔር ምን አደረገ? መሠዊያን ሠራ። ስሙ ይባረክ። መሠዊያን ሠራ። ለአምላኩ ለእግዚአብሔር መሠዊያን ሠራ።
ደረሰ። እግዚአብሔር የተናገረው ቦታ ላይ ደረሰ። እንኳን ሴኬም ያልቀረ፣ እንኳን ምድረ በዳ ላይ ያልቀረ፣ እንኳን ሰልፍ ያለበት ቦታ ላይ ያልቀረ፣ እንኳንም እግዚአብሔር የተናገረው ቦታ ላይ ደረሰ። ሃሌሉያ። ዛሬ ልባርካችሁ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ያየላችሁ ቦታ መድረስ ይሆናል። እግዚአብሔር ያየላችሁ ቤቴል መድረስ ይሆናል። መሠዊያ ወደምትሰሩበት፣ እግዚአብሔርን ወደምታከብሩበት፣ ጌታ ከፍ ብሎ ወደሚታይበት ቤቴል መድረስ ይሆናል። እደርሳለሁ የሚል አንድ ሰው አለ። አንድ አማኝ አለ። በቃ መድረስ ይሆናል። ሴኬም አያስቀራችሁ፣ ሁኔታ አያስቀራችሁ። ጌታ እግዚአብሔር ራሱ ምልክት ይሰጣችኋል። የእውነት ምልክት ይሰጣችኋል። እግዚአብሔር ከሌለበት አገልግሎት ትወጣላችሁ። እግዚአብሔር የሌለበት አገልግሎት አለው። ያው ማለት ያልተጠራህበት እኮ የሌለበት የሆኑ የሚያወቁ ሰዎች አላያችሁም? ኳየር ውስጥ ኳየር ሊሆን የማይገባው ሰውዬ ገብቶ ኳየሩን ብጥብጥ የሚያደርግ የሆነ ሰው እያለ ጸሎት ጓድ ገብቶ በቃ መንፈስን የሚያጠፋ ሰው አለ። መንፈስን የሚያጠፋ ሲጸልይ የሚያበሳጭ እንደዚህ አይነት ሰው አልገጠማቸው? ጸሎት ላይ በቃ ተቸገረ ይላል አያሌ። ሴትዮዋ እኮ የሚገርም ነገር እኮ እየተናገረች የሚገርም ቃል የነሱ የልዑል ባሪያዎች እኮ ነው የምትለው። ጳውሎስ ግን እየሰማት አያሌ ቀን ተቸገረ ይላል። እኔ የምቸገርባቸው ልሳኖች ነበሩ። አንዳንዴ ይቸግርሃል። እየጸለይ እኮ ነው ሰውየው፣ ግን ይቸግራል። ሰዎች እግዚአብሔር ያላየላቸው ቦታ ውስጥ ሲገቡ የፈለገ መልካም ነገር ሊሆን ይችላል የሚያደርጉት፣ ግን ይቸግራል። ሁሉም የሚያምረው በቦታው እግዚአብሔር ባየለት ቦታ ላይ። ጌታ ይባረክ። ስለዚህ ለአንዳንዶቻችሁ በምን እንደምታገለግሉ እግዚአብሔር በውስጣችሁ ይገልጥላችኋል። ከዛ በኋላ ምን አይሆንባችሁ መሰላችሁ? ትግል አይሆንባችሁ። አንዳንዶቻችሁ አገልግሎት ትግል የሆንባችሁ ቦታችሁ ስላልሆነ፣ የእውነት ቦታችሁ ስላልሆነ። ይሄ በብዙ ጉትጎታ አገልግሎት የምትሄዱ ሰዎች፣ ኳየር የምትሄዱ ሰዎች፣ ለእሷ ብዬ እኮ ነው የምትሉ ሰዎች፣ እኔ እኮ በቃ ብትሆን ደስ ይለኛል፣ ግን ምን ይለኛል መሪው እንዴ? ምን ይለኛል? አንዴ ለብሼ ጋውን ለብሼ ወጥቻለሁ፣ አንዴ ምን አባቴ ላድርግ ምናምን። ሌሎችም ህብረቶች ውስጥ ባይብል ስቴዲ አስጠኝ የሆናችሁ ያለ ተሰጣችሁ ነገር ፍሬያማ የምትሆኑት እግዚአብሔር የሰጣችሁ ነገር ላይ፣ እግዚአብሔር ያየላችሁ ቤቴል ላይ፣ እግዚአብሔር ያየላችሁ ጸጋ ላይ፣ እግዚአብሔር ያየላችሁ አገልግሎት እናንተ ውስጥ በተቀመጠው ልክ የሚያጎብጥ አይሆንባችሁም፣ ሸክም አይሆንባችሁም፣ አያንገዳግዳችሁም። ደስ ብሏችሁ ነው የምታደርጉት። በፍቅር ነው የምታደርጉት። በሐዘኔታ ነው የምታደርጉት። ጌታን በመውደድ ነው የምታደርጉት። ሃሌሉያ። የሚያጎብጥ ሸክም አይሆንባችሁ። ደግሞ ልሄድ ነው ብላችሁ ስታስቡት የሚጨንቃችሁ አይሆንም። ደስ ብሏችሁ የምትሄዱት ወደ እግዚአብሔር ቤት እንሄድ ባለው ጊዜ አይደል የሚለው፣ በደስታ ነው የምትሄዱት፣ በደስታ ነው የምታደርጉት። አንዳንድ ሰዎች አይታችኋል። በቃ ዋጋ ሲከፍሉ ስታዩዋቸው፣ የሆነ ነገር ሲያስተባብሩ በጣም በቃ አክቲቭ የሆኑ ሰዎች። ሰው እግዚአብሔር የሰጠው ቦታ ላይ ሲቆም ፍሬያማ ነው። ፍሬያማ። ጌታ ይባረክ። ስለዚህ ምን እያልኳችሁ ነው? ከሶሪያ የወጣ ሴኬም ላይ የደረሰ ወደ ቤቴል ግን ያልደረሰ አንድ ሰው ዛሬ በዚህ ጉባኤ ውስጥ ካለ፣ እኔም በዛ ውስጥ ነኝ ብዬ አምናለሁ። ከሆነ ነገር ወጥቶ እግዚአብሔር ወዳየለት ለመሄድ እያሰበ ግን መሀል መንገድ ላይ ያለ፣ አሁን ቀጣይ ምንድን ነው?
ዋት ኢዝ ኔክስት ይላሉ ነጮቹ። እንግሊዝኛው ሜሪ ምንድነው ቀጣይ የሚለው ምንድነው ማድረገው ከዛስ የሚል ግራ የገባው የሆነ 4 መስቀለኛ መንገድ ላይ እንደቆመ ሰው የሚያስብ ቢንገዳገድ ሰው የትኛው ነው አሁን የሚበራው? በየትኛው በኩል ልታጠፍ? የትኛው መንገድ ነው ቦታው ላይ የሚያደርሰኝ እያለ ግራ የሚጋባ ሴኬም ላይ ግራ የሚጋባ ሰው ካለ ዛሬ ወደ ቤቴል የሚሄድበትን ምሪት፣ መለኮታዊ ምሪት፣ ተነስ ወደ ቤቴል ሂድ እኔ ካንተ ጋር ሆናለሁ የሚል መለኮታዊ ድምፅ ይመጣለታል። ሃሌሉያ። ግራ ሊገባው በማይችል ልትረዱት በምትችሉት በነገራችን ላይ እግዚአብሔር ውስብስብ ያለ በቃ ለፈቺ ለያዥ ለገናዥ የሚያስቸግር ህልም ሰጥቶ ያስጨንቃችሁም። እሺ አትጨነቁ። በሱ ሊገባችሁ በሚችል መንገድ ይመጣል ጌታ። ልትረዱት በምትችሉ ሰምታችሁ አሃ ብላችሁ ስትነቁ የምታስተውሉበትን ህልም እግዚአብሔር ይሰጣችኋል። ስትነቁ የእግዚአብሔር የሆነው ነገር የሚገባችሁ ጌታ እያለው ያለው ያዕቆብ ሲነቃ ገባው። ተኝቷል እኮ ሲነቃ ግን ገባው። እግዚአብሔር ወደ ቤቴል ብሎኛል አለ። እውነት የአንዳንድ ሰው ፊልም ነው የሚመስለው። ኧረ እባክህ ሰዎች የሆነ እንጻፈው ያልኩት ወንድም ይህም በፊልም ነው መስራት ያለብን ያልኩት ወንድም ልትረዳው ሊገባህ በሚችል መንገድ ነው የሚናገር። የእግዚአብሔር ድምፅ እንደሱ ነው። የእግዚአብሔር ድምፅ ይላል በኃይል ነው። የእግዚአብሔር ድምፅ ጫካውን ይሰብራል። የእግዚአብሔር ድምፅ ጫካውን ይገልጣል። የእግዚአብሔር ድምፅ ዝግባውን ይሰብረዋል። ዮሴፍ ተኝቶ አልሞ ሲነሳ ግራ አልተጋባም። እጮኛህን ማርያምን ከመውሰድ አትፍራ፣ ጽንሱ ከመንፈስ ቅዱስ ነውና አለው። ድጋሜ መጣና ሕፃኑን ሊገለው ስለሚፈልግ ተነስተህ ወደ ግብፅ ሂድ አለው። በቃ ግራ አልተጋቡም። እግዚአብሔር ሲመጣ ተሷቸዋል። በቃ ሊገባን በሚችል ልንረዳው በምንችል አንዳንዱ ነገር በምሳሌ ሊሆን ይችላል እግዚአብሔር የሚናገረን፣ ግን ልንረዳው በምንችል ወይም ደግሞ ከእግዚአብሔር ሰዎች ጋር ስንጸልይ በቀላሉ ሊያስረዱን የሚችሉ እንጂ እውነት አንዳንዱ ሁሉም በጣም ነው። ኧረ እባክህ ማታም ስታደርግ ነበር፣ ተከታታይ ፊልም ስታይ ነበር። ታሪኩ ራሱ ሐሳቡን ነው የሚነግረን። እግዚአብሔር ሲመጣ ሐሳቡን ሊለን የፈለገውን ነገር ይነግረናል። በምንረዳበት ልክ ይነግረናል። ስለዚህ ባልገባችሁ ነገር ብዙ አትጨነቁ። ጌታ ይባረክ። ወደ ቤቴል ሄዳለሁ። ያዕቆብ ምን ነበር ያስብኩት? ምን ነበር ጌታ ሌሊት ያለኛል አለ። ሲነቃ ከድምፁ ጋር ነው የነቃው። አንድ ምልክት ልንገራችሁ። የእግዚአብሔር የሆነ ድምፅ በህልማችሁ በራእያችሁ እግዚአብሔር መጥቶ ከተናገራችሁ በህይወታችሁ ዘመን ከእናንተ አይጠፋም። ስትነቁ ከድምፁ ጋር ነው የምትነቁት። ያስተጋባል። እግዚአብሔር አንድ ጊዜ ተናገረኝ እኔም ይህን ብቻ ሰማሁ ነው የሚለው አይደል? ይሄኛው ትርጉም አዲሱ መደበኛ ትርጉም እኔም 2 ጊዜ ሰማሁ ነው የሚለው። ወይም ደግሞ ኢኮ፣ ይሄ ገደል ማሚቶ ላይ ሄደን አንዴ ሰው ሲጠራ ለምሳሌ አብሮ ይላል። ልክ እንደሚያስተጋባ ድምፅ አለ አይደል? እንደሱ ሆናችሁ ነው የምትነቁት። ድምፁ ውስጣችሁ ላይ ያስተጋባል። 2 ጊዜ ትሰሙታላችሁ። የሚጠፋ አይደለም። የእግዚአብሔር ድምፅ በኃይል ነው። የዛሬ 25 ዓመት የማይመች ቦታ ውስጥ ሆኜ የሰማሁት አንድ ድምፅ ዛሬ እንደሰማሁት ነው የሚሰማኝ። 25 ዓመት ሆኖታል። እግዚአብሔር ቃል ውስጥ መኖሩን ያወቁት ጌታን ተቀብዬ የሆነ ቦታ ሳጠና መጽሐፍ ቅዱስን በመደዳ እያነበብኩ አገኘሁት። ያንን ድምፅ ከ25 ዓመት በፊት የሰማሁትን ድምፅ
እንዴ ብዬ ደንግጬ ራሴ ያነበብኩት ማለት ነው። አይጠፋም፣ ውስጣችሁ ይኖራል፣ ያስተጋባል። ለዚህ ነው ጴጥሮስ መልእክት ሊጽፍላቸው ሲነሳ እኛ እኮ ከገናናው ክብሩ ድምፁን ሰምተን ነው እንጂ ተረት ሰምተን አይደለም ማለት። ያ የሰማው ድምፅ አብሮ ከሱ ጋር አርጅቷል፣ ሸምግሏል። ጴጥሮስ ሸምግሏል፣ ድምፁ ግን ሕያው ነው አለ አብሮት። ብዙ የሚጨነቁ ሰዎች ስለማይ የሆነ ጊዜ ጌታ ተናገር ጠፍቶብኛል፣ በቃ ከጠፋ አትጨነቅ። የሆነ ህልም አይቼ ነበረ ግን በቃ ጠፍቶብኛል፣ በቃ ከጠፋ አትጨነቅ፣ አትጨነቅ። ወይ ደግሞ እንደ ማኑሄ ጌታ ሆይ ያባለፈው የመጣው መልእክት ደግሜ መስማት ፈልጋለሁ ብለህ ጸልይ። እግዚአብሔር ደግሞ ይናገራል። በተለይ አንድ ጊዜ ብቻ ሰምታችሁት የጠፋባችሁ ድምፅ ካለ ግራ ይግባችሁ፣ እግዚአብሔር ደግሞ ይነግራችኋል። ሊገባችሁ በሚችልበት መንገድ፣ በወደደበት መንገድ ይመጣል። ቆይ ምን ይሆን እያልክ እንትን እንድትል አያደርግም። ሐሳቡን ገለጠለት ለያዕቆብ፣ ወደ ቤቴል ውጣ። ሃሌሉያ! ወደ ቤቴል ውጣ፣ ተነስ፣ ውጣ ወደ ቤቴል። ሴኬም ላይ መከራ ነው ያለው። ሴኬም ላይ ተግዳሮት ነው ያለው። ሴኬም ላይ ሐዘን ነው ያለው። ሴኬም ላይ እንባ ነው ያለው። ሲጀምር ሴኬም ላይ ተቀምጣል አልኩ፣ ቤቴል ነው ያልኩ። ሴኬም አማራጭ ሆኖ ነው የሚመጣው። መንገድ ላይ አቋራጭ ሆኖ ይመጣል። እሺ እቺ ነገር ጀምርላችሁ። የእግዚአብሔርን ፍቃድ ለማንቀሳቀስ ስትፈጽሙ፣ የእግዚአብሔርን ፍቃድ ለመፈጸም እንቅስቃሴ ስትጀምሩ፣ እግዚአብሔር ወዳየላችሁ ቤቴል እንቅስቃሴ ስትጀምሩ፣ አማራጭ አቋራጭ ሆኖ ሴኬሞች ይመጣሉ መንገዳችሁ ላይ። እቺን ጥንቃቄ አድርጉ። በቃ ይሄ እኮ ይሻላል፣ አሁን ከምትሄድበት ርቀት፣ አሁን ከምትሄድበት እዚህ እኮ አለ የሚያምር ብሎ ይመጣላል። እግዚአብሔር ያየልኝ ምንድን ነው? ቤቴል ነው። ስለዚህ ሴኬም ላይ የሚያስፈልገን ልትገዛ ትችላለህ። ያዕቆብ ግን ሴኬም ላይ ቦታ ገዛ። አሁን ችግሩ እሱ ጋር። ለምሳሌ አንድ ሰው ከወልዶ ተነስቶ አዲስ አበባ ሲመጣ ደብረ ሲና ቆሎ ይገዛል አይደል? እኔ በዛ መንገድ ብዙ ጊዜ ስለመጣው ደብረ ሲና ቆሎ በጣም ይገርም ነው። የገብስ ቆሏቸው ጦስኝና ቆሎ ትገዛለህ፣ ሸንኮራ ምናምን ትገዛለህ። ግን ኧረ በስመ አብ ሸንኮራቸው በጣም ነው የሚገርመው ብለህ ደብረ ሲና ቤት ትከራያለህ። እማትከራየው መዳረሻ አዲስ አበባ ስለሆነ ነው። ገብቷችኋል? ቆሎ ደስ ይላል፣ ሸንኮራው ደስ ይላል። በቃ ግን መንገድህ ላይ የምትገዛው ነው እንጂ እዛው የሚያስቀራ አይደለም። ያዕቆብ እንደሱ ነው ያደረገው። ደብረ ሲና ላይ ቤት ተከራይ። ኧረ ቆሎ፣ ኧረ ጦስኝ፣ እዚሁ በቃ በቆሎዬን አስጠብሼ ጋቢ የለብሼ ጦስን ሻይን እየጠጣው ምናምን ብሎ ሴኬም ላይ ድንኳኑን ተከለ። አየህ፣ እግረ መንገድህ ላይ ለጉዞ የሚያስፈልጉ ነገሮች ልትይዝባቸው ትችላለህ እንጂ እዛው ድንኳን አይደኮንም። ማለፊያዎች ናቸው። ብዙዎቻችን የምንቸገረው ማለፊያዎቻችን ላይ ድንኳን እየደኮነን። እግዚአብሔር እንድታልፍበት ያሰመረልህን መስፈር መኖሪያ ታደርገዋል። ከዛ ስቃይ ምንድነው ውጊያ በዛብኝ፣ ኧረ ምንድነው ሰልፉ፣ ይነቀል ትላለህ። አይነቀል፣ አንተ ነው መነቀል ያለብህ። ነቀልኩ ብለህ አንተ ስትነቀል ነው ረፍት የምታገኘው። እግዚአብሔር ካላየልህ ሴኬም መነቀል ያለብህ አንተ። ቤቴል ጋር ነው መተከል ያለብህ። ሃሌሉያ። ረፍትህ የሚጀምረው ቤቴል፣ መሰዊያ የሚጀምረው ቤቴል ላይ። ጌታ ይባል። ይሄ ነው እንግዲህ ውስጥ የሞላው። ከዚህ በላይ ከተናገርኩ ልስት እችላለሁ እና መልእክቴ ይሄ ነው። እግዚአብሔር ወዳየላችሁ ቤቴል መድረስ ይሆናል። አሜን።
ትድረስ ይሆናል። እኔ አሁን በቃ ከዚህ በኋላ ጸሎት ርዕስ ተቀብያለሁ። ቤቴል 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 ነው በቃ። እስክደርስ ድረስ አረፍቅም። የእውነት እስክደርስ ድረስ አረፍቅም። እግዚአብሔር ካላየው ሴኬም በቃ መንቀሳቀስ መንቀሳቀስ። ስሙ ይባረክ። ጌታ ይባርካችሁ። ይሄ ነው እንግዲህ የጊዜው